ለእግዚአብሔር ይሁን። እግዚአብሔር አምላካችን እጅግ እናመሰግናለን። እግዚአብሔር መልካም አምላክ ነው። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችሁን ኢሳይያስ ምዕራፍ 2 አውጡና አንበበን ከምዕራፍ 2 እስከ ቁጥር 1 እስከ 5 ድረስ እናነብና ጸልያለን። ኢሳይያስ ምዕራፍ 2 ቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶቹም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሂደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ። እግዚአብሔር አምላካችን እናመሰግናለን። የእግዚአብሔር ስም የተባረከ ይሁን። ከዚህ ሀሳብ ጋር ተመሳሳይ ነው ሀሳቡ። ለዚያ ያላነበብኩት እንጂ ሚክያስ ምዕራፍ 4 ከቁጥር 1 እስከ 5 ደግሞ ተመሳሳይ ሀሳብ አለ። እነዚህ በሁለቱ ሀሳቦች ላይ ነው እንግዲህ የምናገረው። ስለዚህ እንጸልያለን። አንገቶቻችንን ዝቅ አድርገን የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። አንተ መልካም አምላክ ነህ። በነበረን የአምልኮ የጸሎት ጊዜ እግዚአብሔር ሆይ በመካከላችን ስለነበርክ እጅግ አድርጌ አመሰግንሃለሁ። አሁን ደግሞ ቃልህን ከፍተን አንብበናል። እግዚአብሔር ሆይ አንተ ሕያው ቃልህን ታከብር ዘንድ የቃል ደጆች ይከፈቱ ዘንድ እግዚአብሔር ሆይ የቃል ኃይል ያልፍ ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። እኔ መናገር እንደሚገባኝ እንድናገር፣ ከናፍርቴን እንድትዳስስ፣ አካባቢውን ሁሉ እንድትቆጣጠር፣ ሕዝብህን ሁሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለሕዝብ ቃልህን አሳልፈ እንድትሰጥ በኢየሱስ ክርስቶስ ስም እጸልያለሁ። ሁሉ ለአንተ ክብር ይሁን። ክፉ ለዘላለም የታሰረ ይሁን። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ማንኛውም አየሩን ሊይዝ የሚፈልግ ኃይል ሰንበሳት ጉልበት እንደሚቀልጥ ኃይሉ የቀለጠ ይሁን። አባት አመሰግንሃለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ዛሬ አዲስ ርዕስ ነው እንግዲህ ጌታ መንፈስ ቅዱስ በልቤ ላይ አድርጎት ነው። ሌላ ሮሜ ምዕራፍ 12 ቁጥር 12 ላይ ያለ ሌላ ቀጣይ ክፍል ነበር። እንግዲህ ያ 2 ጊዜ እንደዚህ አልፏል። እግዚአብሔር በፈቀደ ጊዜ ይሆናል። እንግዲህ ይሄንን ነው ዛሬ የምናገረው። ከፍታ ለቤተ ክርስቲያን ይሆናል በሚል ርዕስ አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከፍታ ለማን ይሆናል? ለቤተ ክርስቲያን ይሆናል። ቤተ ክርስቲያን ህንፃው አይደለም። ከፍታ ለቤተ ክርስቲያን ይሆናል ስንል እኔ ያላችሁ ፐርሰናሊ ራሳችሁን ማስገባት አላችሁ። ስለዚህ ከፍታ ለእግዚአብሔር ህዝብ ይሆናል። አሜን። የእግዚአብሔር ሀሳብ ያ ነው። ሁኔታዎች አይመስሉም። የምናልፍበት ሁኔታ አይመስልም። እኛም የሚሰማን ስሜት ያ የሚሆን አይመስለንም። እግዚአብሔር ግን ያንን ያደርጋል። አሜን። እግዚአብሔር አምላክ ተመሰገነ። በቃ በእግዚአብሔር እንደዛ የሚለው በእኛ ሁኔታ ስለጸለይን ወይም ምንም ስላደረግን ሳይሆን እግዚአብሔር የሚሰራበት የራሱ ጊዜ አለው። አሜን። እግዚአብሔር ህዝቡን ካለበት የሚያወጣበት የራሱ ታይም አለው። እግዚአብሔር እንደዛ የሚለው በራሱ ታምኖ ነው። እግዚአብሔር አምላክ ተመሰገነ። እንዳልኳችሁ ሚክያስ አይደለም፣ ሚክያስ ምዕራፍ 4 ከቁጥር 1 እስከ 5 ዘሴም አይነት ተመሳሳይ ሀሳብ ያላቸው ክፍሎች ናቸው። ሁለቱ የእግዚአብሔር ባሪያዎች ነቢያት ናቸው እና እግዚአብሔር የሰጣቸውን ነው ያስቀመጡት። ስለዚህ ምንድነው የሚለው? በዘመን ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶቹም በላይ ከፍ ብሎ ይታያል፣ አሕዛብም ወደ እርሱ ይሰበሰባሉ ነው የሚለው። እግዚአብሔር አምላክ ተመሰገነ። በዘመን መጨረሻ ስለዚህ እግዚአብሔር በዘመን መጨረሻ ያለው የልቡ ሀሳብ ምንድን ነው ብትሉኝ፣ ቤተ ክርስቲያንን ከፍ ማድረግ። በቃ የእግዚአብሔር ሀሳብ ይሄ ክርስቶስ ኢየሱስ የሞተበት ዓላማ ለቤተ ክርስቲያን፣ ቤተ ክርስቲያን የክርስቶስን መልክ እንድትይዝ ነው። ኢየሱስ ክርስቶስ ዘመኑ ሲፈጸም ምንድን ነው ይመጣል አይደል? ሲመጣ የሚወስደው ቤተ ክርስቲያን፣ ቤተ ክርስቲያን ደግሞ የሚወስዳት ሙሽራዋ ለሙሽራው የተገባ ዝግጅት አድርጋ ስትገኝ ብቻ ነው አይደል? ሙሽራዋን ሊወስዳት ሲመጣ ሙሽራይቱ ማዕድ ቤት ብትሆንና በቃ ወጥ ቤት እየሰራች ልብሷ ሲያስቡ እንግዲህ የወጥ ቤት አለባበስ ልብስ እንደዚህ አሁን ብትመጣ ብትገኝ ሙሽራው እንዴት ነው የሚወስዳት? አይሆንም። ስለዚህ አሁን የመጨረሻ ዘመን ላይ ነው ያለነው። በኋላ ላይ ትንሽ እናገራለሁ። ስለዚያ
ቤተ ክርስቲያን ለክርስቶስ ተዘጋጅታ ክርስቶስ ኢየሱስ መጥቶ ሊወስዳት ይፈልጋል። ያንን ደግሞ የሚያደርገው የሚያዘጋጀው መንፈስ ቅዱስ ነው። አሜን። እግዚአብሔር አምላክ ተመሰገነ። ስለዚህ አሁን በዚህ በመጨረሻው ዘመን እግዚአብሔር የሚያደርገው በመንፈሱ አማካኝነት ቤተ ክርስቲያንን ለክርስቶስ ቀን ማዘጋጀት ነው። ስለዚህ ከፍታ ለቤተ ክርስቲያን ይሆናል። አሁን ዘመኑ ስታዩ ሁኔታው አይመስልም። በአብያተ ክርስቲያናት መካከል እየሆነ ያለው ነገር አይመስልም። ግን የእግዚአብሔር ሐሳብ ሁኔታዎችን እያስጣለ ቤተ ክርስቲያንን ለራሱ ክብር ያዘጋጃታል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ። እነዚህ ሁለቱም ነቢያቶች ሚክያስን አንብቡት ምዕራፍ 4 ከቁጥር 1 እስከ 5፣ ኢሳይያስንም አሁን ያነበብነው ምዕራፍ 2 ከቁጥር 1 እስከ 5። የሚገርመው 5 ቁጥር ነው እነዚህ ሁለቱ ባሪያዎች የእግዚአብሔር ባሪያዎች የተናገሩት። ኢሳይያስም በአምስት ቁጥሮች ነው የገለጸው። ሚክያስም እንደዚሁ እና ሀሳቡ ተመሳሳይ ነው። ሁለቱም እንዳልኳችሁ በ5 ቁጥሮች ገልጸዋል። ሁለቱም ስለ ዘመን ፍጻሜ ተናግረዋል። ሁለቱም ደግሞ የእግዚአብሔር ቤት በተራሮች ራስ ላይ ከፍ ብሎ እንደሚቆም ማለት ቤተ ክርስቲያን ወደ ክብሩ እንደምትገባ ተናግረዋል። ሁለቱም አሕዛብ ወደ እግዚአብሔር ቤት እንደሚጎርፉ ተናግረዋል። ከዚያ በመቀጠል ደግሞ እግዚአብሔር ሕዝቡ ወደ ቤቱ ሲመጣ የሚሰራውን ስራን ሁሉ ተናግረዋል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ያንን ያደርጋል። አሜን። እግዚአብሔር ቤቱን ይጎበኛል። የእግዚአብሔር ሐሳብ ቤቱን መጎብኘት ነው። ስለዚህ እግዚአብሔር ቤተክርስቲያንን ይጎበኛል። የእግዚአብሔር ስም የተባረከ ነው። እስቲ ቀስ እያልን ሐሳቦቹን እናያቸው። በመጀመሪያው ሐሳብ ምንድን ነው? በዘመን ፍጻሜ የሚል ሐሳብ ነው። በዘመን ፍጻሜ የሚል ቃል ይናገራል። ምንድን ነው የዘመን ፍጻሜ? በዘመን ፍጻሜ ስለ ዘመን ፍጻሜ ራሱ አዲስ ኪዳን ምን ይላል ስንል ገላትያ ምዕራፍ 4 ቁጥር 4 ላይ ሂዳችሁ ስታዩ ገላትያ ምዕራፍ 4 ቁጥር 4 አውጡት። ነገር ግን ይላል የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ሐዋርያው ጳውሎስ። የዘመን ፍጻሜ በደረሰ ጊዜ ዘመኑ ወደ ፍጻሜ እየሄደ ባለበት ጊዜ ያ ዘመን ሲደርስ እግዚአብሔር ከሴት የተወለደውን ከሕግም በታች የሆነውን ልጁን ላከ ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ በዘመን ፍጻሜ ላይ እግዚአብሔር ያደረገው ምንድን ነው? አንድና አንድያ ልጁን ወደዚህ ምድር ልኳል። እግዚአብሔር አምላክ ተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልጁን ወደዚህ ምድር እንደላከ የእግዚአብሔር ቃል ይነግረናል። እንደዚሁም ጨምሮ ሐዋርያው ጳውሎስ ይሄ ወደዚህ ምድር የተላከው ኢየሱስ ክርስቶስ ከሕግ በታች ሆኖ ከሴት የተወለደው ኢየሱስ ክርስቶስ ዓላማው ምን እንደሆነ ሲናገር ደግሞ በኤፌሶን 1 ቁጥር 10 ላይ ምን ይላል? ደግሞ ይላል በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በእርሱ ወይም በክርስቶስ ለመጠቅለል ነው ይላል። ይሄ በዘመን ፍጻሜ የመጣው ኢየሱስ ዓላማው ምንድን ነው ብትሉኝ፣ ሁሉን በሱ ለመጠቅለል ነው ይላል። ሃሌሉያ! የእግዚአብሔር ስም የተባረከ። የእግዚአብሔር ሐሳብ የተላከበት ኢየሱስ ክርስቶስ የተላከበት ሐሳቡ ምንድን ነው? በዘመን ፍጻሜ ሁሉን በሱ ለመጠቅለል ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከሕግ በታች የመጣው ከሴት የተወለደው ኢየሱስ በዘመን ፍጻሜ የተወለደው ኢየሱስ ዓላማው ሁሉን ለእርሱ ለመጠቅለል ነው እና ይሄ ጌታ አገልግሎቱን ሀ ብሎ ሲጀምር እንዴት ብሎ እንደጀመረ ታውቃላችሁ? ማርቆስ ወንጌልን አንድ ጊዜ አውጡልኝ። ማርቆስ ወንጌል ምዕራፍ 1 ቁጥር 14 እስከ 15 14 እና 15 በአንድ ላይ የተያያዙ ናቸው። ዮሐንስም አልፎ ከተሰጠ በኋላ ይላል ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ሃሌሉያ! ስለዚህ ይሄ ጌታ በዘመን ፍጻሜ የተወለደው ጌታ ዓለምን በሊጠቀልል የመጣው ጌታ
ብሎ አገልግሎቱን ሲጀምር አፉን ከፍቶ ሲናገር ምንድን ነው የሚለው? ዘመኑ ተፈጸመ፣ በወንጌል እመኑ። እግዚአብሔር አምላክ ተመሰገነ። ሃሌሉያ። ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ ዞረ ይላል፣ ወንጌልን እየሰበከ። ስለዚህ ዘመኑ ተፈጽሟል እያለ ነው አፉን ከፍቶ ወንጌልን መስበክ የጀመረው። ዘመኑ ተፈጽሟል፣ በወንጌል እመኑ፣ ንስሐ ግቡ እያለ ይሰብክ ነበር ጌታ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የእግዚአብሔር ስም የተባረከ ነው። ስለዚህ ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር ስለ ዘመናት መፈጸም ነው የጀመረው። ዘመኑ ተፈጸመ በማለት ነው የተናገረው። እግዚአብሔር አምላክ የተመሰገነ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዘመን ፍጻሜ አፉን ከፍቶ የተናገረው ጌታ ሊሰማ ይገባል፣ ሊደመጥ ይገባል። የዕብራውያን ጸሐፊ በዕብራውያን መልእክቱ ምዕራፍ 1 ቁጥር 12 ላይ የሚናገረው ቃል አለ። ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ሁሉን ወራሽ ባደረገው ዓለማትን በፈጠረበት ደግሞ በዚህ ዘመን ለእኛ ተናገረ። ስለዚህ ሊደመጥ የሚገባው ሊሰማ የሚገባው በዘመን ፍጻሜ ሁሉን ሊጠቀልል ለመጣው ለጌታ ለኢየሱስ ክርስቶስ ነው። እግዚአብሔር አምላክ የተመሰገነ። ማውጣት አይገባችሁ። ሙሴም ደግሞ በመጨረሻ ለሕዝቡ ሲናገር በዘዳግም ምዕራፍ 18 ቁጥር 15 እስከ 19 ላይ ምን ይላል? በመጨረሻው ይላል ከሕዝባችሁ መካከል እንደኔ አይነት ነቢይ ያስነሳላችኋል እግዚአብሔር፣ ያንን ነቢይ ስሙት ይላል። ያንን ነቢይ የማትሰማ ነፍስ ከሕዝቡ መካከል ተለይታ ትጥፋ ይላል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ሊሰማ ይገባዋል። አሜን። እግዚአብሔር ይመስገን። በዘመን ፍጻሜ ዘመንን ሊጠቀልል የመጣው ጌታ ሊሰማ ሊደመጥ ይገባል። እሱን የማይሰማ እሱን የማያደምጥ እሱን የማይቀበል ሕይወት እንደሌለ የእግዚአብሔር ቃል ይናገራል። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። ሰው ሊንቀሳቀስ ይችላል፣ ግን ሙት ነው። ስለዚህ ጌታን ሰው ሊሰማ ጌታን ሰው ሊቀበል ይገባል። በዘመን ፍጻሜ የመጣው ሁሉ ሊጠቀልል የመጣው ጌታ ሊደመጥ ይገባል። እግዚአብሔር አምላክ ተመሰገነ፣ ስሙ የተባረከ። ስለዚህ የዘመን ፍጻሜ ምንድን ነው ካልን ይሄ ነው ኢየሱስ ክርስቶስ የመጣበት ዓላማ ነው። ሁለተኛው እዚሁ ኢሳይያስ ላይ የሚናገረው ኢሳይያስ ምዕራፍ 2 ላይ የእግዚአብሔር ቤት በተራሮች ራስ ላይ ጸንቶ ይቆማል የሚለውን። አንደኛው ዘመን ፍጻሜ የሚለውን ትንሽ አሁን አየን፣ ጨረፍታ ሰጥኋችሁ። ሁለተኛው ደግሞ በዘመን ፍጻሜ ላይ የእግዚአብሔር ቤት በተራሮች ራስ ላይ ጸንቶ ይቆማል የሚለውን። ስለዚህ ተራራ ምንድን ነው? ተራራ መንፈሳዊ ከፍታን ያሳያል። ተራራ ጥንካሬን የማይናወጥ መሆኑን ያመለክታል። ተራራ ፊዚካሊ ራሱ ስታዩት ጥንካሬን የማይናወጥ መሆኑን ያሳያል። ተራራ ከሩቅ ይታያል። ስለዚህ ቤተክርስቲያን ጠንካራ ሆና፣ ቤተክርስቲያን ከፍታውን ይዛ፣ ቤተክርስቲያን የማትናወጥ ሆና፣ ቤተክርስቲያን ዓላማዋ ከሩቅ የሚታይ ሆኖ እንድትገለጥ የእግዚአብሔር ሐሳብ ነው በመጨረሻው ዘመን። እግዚአብሔር አምላክ የተመሰገነ። ሌላው ተራራ ስታዩ በወታደራዊ ዓለም ውስጥ የወታደር አልነበርኩም፣ ግን ተራራ የገዥነትን ገዥ ቦታ ተብሎ የሚታወቅ ነው። ስለዚህ አሁን በዚህኛው ክፍልና በዚያኛው ክፍል ተዋጊዎች ሁለት ጠላቶች ቢኖሩ ተራራውን ለመያዝ ነው የሚሽቀዳደሙት። ተራራ ገዢ ቦታ ነው። ተራራ ተፈላጊ ነው። ተራራውን ከያዘ በቀላሉ ጠላት ስፍራውን አይለቅም። ተራራ በብሉይ ኪዳንም በአዲስ ኪዳንም በምናይበት ጊዜ በተራራ ላይ የእግዚአብሔር ክብር በኃይል ይገለጥ ነበር። ሙሴና እግዚአብሔር ይገናኙ የነበሩት በኮሬብ ተራራ ላይ ነበር። የእግዚአብሔር ክብር ያለማቋረጥ በኮሬብ ተራራ ላይ ይገለጥ ነበር። ሙሴ ራሱ በቃ የእግዚአብሔር ክብር በኮሬብ ተራራ ላይ መገለጥ እንደሚያቃጥል እሳት ነበር ይላል የእግዚአብሔር ቃል ሲናገር። ግን ሙሴ ገባ ይላል፣ ወደዛ ወደሚያቃጥለው እሳት ውስጥ ገባ ይላል። እግዚአብሔር ይመስገን ገባና በዚያ ክብር ውስጥ ሆኖ 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር ይላል። ስለዚህ ተራራ የእግዚአብሔር ክብር መገለጫ ነው።
ወደ አዲስ ኪዳን ስንመጣ ደግሞ በማቴዎስ ምዕራፍ 5 ላይ ኢየሱስ ክርስቶስ ወደ ተራራ ወጣ። ምዕራፍ 5 ከቁጥር 1 ጀምሮ ስታዩ ወደ ተራራ ወጣ፣ አፉንም ከፍቶ አስተማራቸው ይላል። ትልልቅ መልእክቶች የተነገረው በዚያ ተራራ ላይ ነው። ኢየሱስ ክርስቶስ ሕዝቡን ያስተማረበት። ኢየሱስ ክርስቶስ ራሱ ደግሞ ሌሊት ተራራ ላይ እየወጣ ይጸልይ ነበር። ቀን ደግሞ ወርዶ ሕዝቡን ያስተምር፣ ወንጌልን ይሰብክ ነበር። ሌላው በማቴዎስ ምዕራፍ 17 ቁጥር 1 ጀምሮ ስታዩ ጴጥሮስን ዮሐንስንና ያዕቆብን ይዞ ወደ ረጅም ተራራ ወጣ ይላል። በዚያ ተራራ ወጥቶ ጸለየ፣ ፊቱም ተለወጠ ይላል። ፊቱ ብቻ አይደለም ልብሱም ተለወጠ ይላል። በዚያ ተራራውን የእግዚአብሔር ክብር ሞላው። ኤልያስና ሙሴ ሁሉ ተገልጠው ከኢየሱስ ጋር እንደተነጋገሩ ጴጥሮስም ደግሞ የሚለው ሁሉ እንደጠፋበት ለእኛ በዚህ መኖር መልካም ነው፣ 3 ዳሶች እንስራ፣ አንድ ለሙሴ፣ አንድ ለኤልያስ፣ አንድ ደግሞ ለአንተ፣ 3 ዳስ ሰርተን በዚህ መኖር ለእኛ መልካም ነው እንዳለ ሚስቱን ኑሮውን ሁሉ እንዳስረሳው እንመለከታለን። ስለዚህ ተራራ የእግዚአብሔር ክብር መገለጫ ነው። አሁን የነገርኳችሁ ማቴዎስ 17 ከ1 ጀምሮ ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ተራራ ይህንን ይመስላል። ሌላው በኢሳይያስ ምዕራፍ 25 ላይ ትንሽ መቆየት የምፈልግበት ቦታ አለ። ወደዚያ ልውሰዳችሁ። ሰፋ ባለመልኩ ገልጾታል። ኢሳይያስ ምዕራፍ 25 ላይ ከቁጥር 6 እስከ 9 አነበውና ጥቂት ሀሳቦችን በዚህ ቦታ ላይ ይናገራሉ። የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በሕዝብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታም እግዚአብሔር ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔርም ተናግሯልና በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን ይባላል ይላል። እግዚአብሔር አምላክ የተመሰገነ። በዚህ ቦታ በጣም ብዙ ደስ የሚል ነገር አለ። በዚህ ቦታ ስታዩ ስፒሪቹዋሊ፣ ፊዚካሊ በቃ ትልልቅ በረከቶች የመጀመሪያው ሀሳብ ይህ ነው። እግዚአብሔር ለሕዝቡ ትልቅ ግብዣ እንዳለው፣ መንፈሳዊ ግብዣ እንዳለው፣ ያረጀ የወይን ጠጅ ይላል፣ ቅልጥም የሞላባቸው ነገሮች ይላል። ስለዚህ የቃሉ ግብዣ አለ፣ የመንፈሱ ግብዣ አለ። እግዚአብሔር ለሕዝቡ ያዘጋጀው ግብዣ አለ። እግዚአብሔር አምላክ የተመሰገነ። ቅልጥም የሞላበት ያረጀ የወይን ጠጅ እግዚአብሔር በዚያ አዘጋጅቷል ይላል። የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። የግብዣው ባለቤት አዘጋጁ እግዚአብሔር። ስለዚህ እግዚአብሔር ለቤተ ክርስቲያን እንዲህ አይነት የከበረ ነገር አዘጋጅቷል። እግዚአብሔር አምላክ ተመሰገነ። ስለዚህ ተራራ ምንድን ነው? የክብር ምልክት ነው። ለቤተ ክርስቲያን ታላቅ የክብር ጊዜ እግዚአብሔር አለው። እግዚአብሔር አምላክ ተመሰገነ። ስለዚህ አሁን የመጀመሪያው በነጥቦች ብንከፋፍለው በዚህ ቦታ ላይ ያለውን የመጀመሪያው አንደኛው ሀሳብ እግዚአብሔር ስፒሪቹዋሊ፣ ፊዚካሊ ለሕዝቡ በረከትን አዘጋጅቷል። እግዚአብሔር በረከትን ለሕዝቡ ምን አድርጓል? አዘጋጅቷል። የተዘጋጀ በረከት አለ፣ መንፈሳዊ በረከት አለ። እንደዚሁም ደግሞ ፊዚካሊም ለእኛ የሚያስፈልገውን ለሰው ኖሮ በዚህ ምድር ላይ ስንኖር የሚያስፈልገው በረከት ሁሉ አለ። እግዚአብሔር ይመስገን አዘጋጅቷል። ሁለተኛው ሀሳብ በዚሁ ላይ ስታዩ በሕዝቡ ላይ የተጣለውን መጋረጃ ወይም መሸፈኛ ያጠፋል ወይም ያነሳል ይላል። የተጣለ መጋረጃ አለ። በሕዝቡ ላይ የተጣለ መጋረጃ አለ። ወደ መንፈሳዊ ዓለም ሰው ጥልቅ እንዳይል የተጣለ መጋረጃ፣ ያንን እግዚአብሔር ክብሩ ሲመጣ፣ ህልውናው ሲመጣ፣ የእግዚአብሔር እጅ ስትመጣ መጀመሪያ የሚያደርገው ነገር ያንን ማንሳት ነው። መሸፈኛውን እግዚአብሔር ያነሳል፣ ወይም ቀንበሩን እግዚአብሔር ይሰብራል፣ እስራትን እግዚአብሔር ይበጥሳል፣ ጨለማን እግዚአብሔር ሕዝቡ ላይ ያነሳል። ስለዚህ እግዚአብሔር በሁለተኛ ደረጃ የሚያደርገው ነገር ምንድን ነው ብትሉኝ፣
በሕዝቡ ላይ የተጣለውን መጋረጃ ያነሳል። እግዚአብሔርን ቀና ብለን እንዳናይ፣ ለእኛ የተዘጋጀውን በረከት ቀና ብለን እንዳናይ፣ ተጠቃሚ እንዳንሆን የጋረደ አለ። ያንን እግዚአብሔር ያነሳዋል። እግዚአብሔር ይመስገን። እግዚአብሔር ያንን ያነሳል። አሜን። እግዚአብሔር ያንን ያደርጋል። ሌላው ሶስተኛው ሞትን ለዘላለም ይውጣል። ሞትን ለዘላለም ይውጣል። ሞት ክርስቲያንን እያስፈራራ አይኖርም። ክርስቲያን ሞትን እየፈራ አይኖርም። ሞትን ለዘላለም ይውጣል ይላል። የዚህ ሬፈራንስ ሆሴ 13:14 ነው። ምዕራፍ 13 ቁጥር 14 ሲኦል እጅ ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ ይላል። ስለዚህ እግዚአብሔር ከሞት ይታደጋል። እግዚአብሔር ከሲኦል እጅ ይታደጋል። እግዚአብሔር ሕዝቡን ከሞት ያድናል። አሜን። እግዚአብሔር አምላክ ተመሰገነ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 እና 11 እርሱ ይላል ሞትን ሽሯል ይላል። ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሞትን ሽሯል። እግዚአብሔር አምላክ ተመሰገነ። ሞት የተሻረው በኢየሱስ ነው። አንደኛ ቆሮንቶስ 15:55 ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ ይላል። ሞትና ሲኦል በክርስቶስ ኢየሱስ ድል ተነስተዋል። ሃሌሉያ። እግዚአብሔር ይመስገን። ክርስቲያን ሞት እየፈራ አይኖርም። በክርስቲያን የሞት ስልጣን የለውም። ኢየሱስ ክርስቶስ በሞቱ ሞትንና ሲኦልን ድል አድርጓቸዋል። እግዚአብሔር ይመስገን። ስለዚህ በዚህ እግዚአብሔር ባዘጋጀው ግብዣ ላይ በሶስተኛ ደረጃ ሞትን ለዘላለም ይውጣል ይላል። ሞትን ለዘላለም ድል ያደርጋል። ድል የተነሳው በኢየሱስ ክርስቶስ ነው። በሆሴዕ ላይ በትንቢት መልክ ተጽፎ ነበር። ነገር ግን እግዚአብሔር በአዲስ ኪዳን በክርስቶስ ኢየሱስ ሞትን ለዘላለም ሻረው። እግዚአብሔር አምላክ ተመሰገነ። ዋጠው። እግዚአብሔር ይመስገን። ስሙ የተባረከ ይሁን። ሌላው በአራተኛ ደረጃ እዚሁ ምዕራፍ ኢሳይያስ ምዕራፍ 25 ላይ በአራተኛ ደረጃ ጌታ እግዚአብሔር ይላል ከፊት ሁሉ እንባን ያብሳል። አሁን በቤተ ክርስቲያን ውስጥ ብዙ እንባ አለ፣ ብዙ ልቅሶ አለ፣ ብዙ ሐዘን አለ፣ ብዙ ትካዜ አለ። ስለዚህ ጌታ እግዚአብሔር ጉብኝት ሲያደርግ የሚሆነው ነገር ምንድን ነው? ከሕዝቡ ላይ እንባን ያብሳል ይላል። አሜን። ሕዝቡ ሐዘንተኛ እየሆኑ እንዲመላለስ የእግዚአብሔር ሐሳብ አይደለም። በትካዜ እንዲመላለስ የእግዚአብሔር ሐሳብ አይደለም። እያለቀሰ እንዲመላለስ የእግዚአብሔር ሐሳብ አይደለም። ስለዚህ እግዚአብሔር በመጀመሪያ የሚያደርገው በዚህ በአራተኛ ደረጃ እንባን ሁሉ ያብሳል ነው የምለው። እግዚአብሔር ይመስገን። ሐዘን ትካዜ ይሸሻል ከሕዝቡ ላይ። ራዕይ ምዕራፍ 7 ቁጥር 17 ላይ ስታዩ በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ምንጭም ይመራቸዋል። እግዚአብሔርም እንባዎችን ሁሉ ከዓይኖቻቸው ያብሳል ይላል። አሜን። እግዚአብሔር ይመስገን። እንባ በኢየሱስ ክርስቶስ ይታበሳል። አሜን። ሕዝቡ እያለቀሰ ሕዝቡ እየተከዘ እንዲኖር የእግዚአብሔር ሐሳብ አይደለም። ስለዚህ እግዚአብሔር ጉብኝት ሲያደርግ እንባን ያብሳል። ዛሬ እያዘናችሁ ያላችሁ፣ እያለቀሳችሁ ያላችሁ፣ በእግዚአብሔር ቤት ሆናችሁ ኦንላይን የምትመለከቱ እግዚአብሔር እንባን ያብሳል። አሜን። እግዚአብሔር ይመስገን። እግዚአብሔር ደስታን ይሞላል። እግዚአብሔር ስም የተባረከ ይሁን። በአምስተኛ ደረጃ ምንድነው ብትሉኝ በዚህ ቦታ ያለው ቁጥር 9 ላይ ታገኙታላችሁ። ምዕራፍ 25 በዚያም ቀን ይላል እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑም ደስ ይለናል ይባላል። ስለዚህ ምስጋና ይሆናል፣ ምስክርነት ይሆናል። ድሉን እንናገራለን። እግዚአብሔር ያደረገውን እየወጣ እንናገራለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይህንን ያደርጋል። አሜን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን ይባላል። ታዳጊነቱን እናገራለን፣ አዳኝነቱን እናገራለን፣ ፈዋሽነቱን እንመሰክራለን። እግዚአብሔር ደራሽ እንደሆነ እንናገራለን። እግዚአብሔር የሚያደርገው ያ ነው። እግዚአብሔር ስም የተባረከ። ስለዚህ ቤተ ክርስቲያን ለቤተ ክርስቲያን ጉብኝት ሲያመጣ እግዚአብሔር የሚያደርገው ይሄንን ነው። እነዚህን ነገሮች ነው እግዚአብሔር ይሄንን በቤተ ክርስቲያን ላይ እንደሚያደርግ ጉብኝት በዚህ በቅርብ ጊዜ እንደሚሆን እግዚአብሔር እናምነዋለን። እግዚአብሔር አምላክ የተመሰገነ ይሁን። ቤተ ክርስቲያንን ሊጎበኛት፣ ቤተ ክርስቲያንን ሊቀድሳት፣ ቤተ ክርስቲያንን ሊኮላት፣ ቤተ ክርስቲያን ላይ የተጫነውን ቀንበር ሊሰብር ጌታ በስራ ላይ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር አምላክ በዚህ በመጨረሻው ዘመን ቤተ ክርስቲያን ወደ ከፍታ ያወጣታል።
ወደ ከፍታ ትወጣለች። ቤተ ክርስቲያን ሐዘንተኛ ሆና አትኖርም። ቤተ ክርስቲያን እያለቀሰች አትኖርም። ቤተ ክርስቲያን በትካዜ አትኖርም። ቤተ ክርስቲያን ዓለምን መስላ አትኖርም። ቤተ ክርስቲያን እነሆ ክርስቶስን ታሳያለች። መልእክተኛ ነች፣ ሙሽራ ነች። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የእግዚአብሔር ዓላማ ይህ ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የእግዚአብሔር ስም ይባረክ። የክስት ስለምቀጥል ዛሬ ከዚህ በላይ መሄድ አልፈልግም። ይህንን ሐሳብ ይዘን እንጸልያለን። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ መልካም አምላክ ነህ። ጉብኝት ለቤተ ክርስቲያን ስላለ፣ ከፍታ ለቤተ ክርስቲያን ስላለ፣ እጅህ በቤተ ክርስቲያን ስለምትገለጥ፣ ክንድህ በቤተ ክርስቲያን ስለምትገለጥ፣ ኃይልህን ስለምትገለጥ፣ ቀንበር ስለሚሰበር፣ እስራት ስለሚበጠስ፣ ጨለማ ስለሚገፈፍ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። አንተ መልካም አምላክ ነህ። እግዚአብሔር አምላክ ትደርሳለህ። አንተ ደግሞ ደራሽ ነህ። እግዚአብሔር የተናገርከውን የምትፈጽም ቃልን የምታከብር አምላክ ነህ። እናመሰግንሃለን። ስምህ የተባረከ ይሁን። ይሄ ቃል በኢየሱስ ክርስቶስ ስም እዚህም ባለነው በሚሰሙኝም ላይ 100 ፍሬ እንዲያፈራ ጸልያለሁ። ለቃሚ አጋንንታዊ ወፎች በኢየሱስ ስም የታሰሩ ይሁን። የመጣው የጊዜው ቃል ስራ እንዲሰራ ጸልያለሁ። በሕዝብ ልብ ተቀምጦ 100 ፍሬ እንዲያፈራ በኢየሱስ ስም ጸለይኩ። ሁሉ ለአንተ ክብር ይሁን። አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን።